ሰላም ሰላም ወደና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ኢደል ሙባረክ ብያችኋለሁ። በዓለም ላይ የምትገኙ የሙስሊም እምነት ተከታዮች በሙሉ እንኳን አደረሳችሁ። በዓሉን የሰላም የፍቅር ያድርግላችሁ። እንዲሁም ደግሞ ሀገራችን ኢትዮጵያን ሰላም ያድርግልን እግዚአብሔር አምላክ። በስደት ያላችሁ ሀገራችሁ ገብታችሁ የምታከብሩ ያድርጋችሁ። መድኃኔዓለም የኛንም ደግሞ የአብይ ጾም በሰላም እግዚአብሔር አምላክ ያስፈታን። ሁላችሁም ሰላማችሁ ብዝት ይበል። እንኳን አደረሳችሁ። እኛ ቤት ዛሬ ኢድ ይሄን ይመስላል። እንግዲህ ዲኮር በዲኮር አድርገን አሳልፈናል። እናንተ ጋስ ምን ይመስላል? እግዚአብሔር ይመስገን ጨርሰናል። ጀግኖች ነን፣ የመዳም ቅመሞች ማለት ነው። እንግዲህ ፈጣሪ የተመሰገነ ይሁንና አንድ ቪዲዮ አስገባላችኋለሁ። በጣም ያሳቀኝ ማለት ነው። እንግዲህ ሸቃሌት እየጨፈሩ ማለት ነው። አረቦቹ እንዴት አይናቸውን እንደጣሉ ልነግራችሁ አልችልም። ለማንኛውም እንኳን አደረሳችሁ። መልካም የኢድ በዓል ይሆንላችሁ። ወደ አዳዲስ መረጃዎች እስኪ እውነት ነው ውሸት ነው ይሄ ነገር ግራ ተጋብቻለሁ። እናንተስ እስኪ ላሳያችሁ ቪዲዮ። ይኸው የእሱ ጉዶች እንደዚህ ናቸው። ተመልከቱ። ይሄ ምን ማለት እንደሆነ ማለት ነው። ይሄ ለዚህ ምላሽ ምን እንደሆነ ማወቅ እፈልጋለሁ። ማለት ስታገለ የነበረው ይሄ ሚስጥር እንዳይወጣል ምን አይነት ምላሽ አለ ለዚህ ፎቶ? ለፎቶ ብቻ አይደለም እጅ ላይ ለደረሱት ለእያንዳንዱ ፋይል ምን አይነት ምላሽ አለ? ይሄ በጣም ጥቂቱ ነገር ነው። በጣም ማለት ነው። ሳቶጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ። ይሄን ነገር አምናችኋል እናንተ? እነዚህ ልጆች ድራማ ስለሚሰሩ እኔ እውነት ነው ብዬ አላመንኩም፣ ግን ብዙ ሰዎች እየሰሩበት ነው። ሀዊ ሳትቀር እየሰራችበት ነው። እኔ አላምንም። ምክንያቱም እነዚህ መዋሸት ስለሚወዱ እና አብረሽ እንናሆም ውሸታሞች ናቸው። እየዋሹ ነው። አብረው እየኖሩ አብረን አልኖርንም፣ በቃ ብር ለመሰብሰብ ነው። ባለፈው እንደዛ ያውሉ መተት ተደረገ፣ ምን ተደረገ፣ አስተማሪ ያልሆነ ቆሻሻ ነገር ነው ይዘው የሚመጡት ማለት ነው። እና እኔ ውሸት ነው ብያለሁ፣ እውነት ነው ብዬ አላመንኩም። ግን ብዙዎች እውነት አድርገው ሲያወሩ በጣም እየገረመኝ ነው። ውሸት ነው ድራማ ነው ነው የምለው። እኔ አላምንም። አሁንም ወደዳችሁም ጠላችሁ በቃ አሁን ላይ እውነትና ውሸቱን መለየት ስላቃተን ለብር ብቻ ስለሆነ የሚሰራው ነገር እኔ አላምንም። ብትወዱም ብትጠሉም ብያለሁ። እንግዲህ ውሸታሞች ናቸውና ብቻ ይሄ ነገር አያስተምርም። ወደዳችሁም ጠላችሁ ማለት ነው። እዚህ ጋር የኛዎቹ ይጨፍራሉ፣ እነዚህ ነዋቸው ይጠቅሳሉ፣ ፎቶ ያነሳሉ፣ ቪዲዮ ያነሳሉ፣ እየተያዩ ኦሮምኛ ዘፈን እየዘፈኑ ነው። እንግዲህ ሸቃሌት ተሰብስበው ኢድን እንዲህ እያሳለፉ ነው። እነዚህ ደግሞ በቪዲዮ አፍታም ቤት ነው መሰል የሚሰሩ ብዙ ናቸው። 5 ሴቶች ናቸው። 5 ነው 6 ምናምን ናቸው። 6 ሴቶች ናቸው። አንድ አይነት ልብስ ለብሰው እንግዲህ ናጅሬዎች ማለት ነው እየቀረጹ ናቸው ያሉት። በቪዲዮ እያስጨፈሯቸው ማለት ነው። ምን ትላላችሁ? እንዴት ሰው ይደብቃል? ቆይ ማለት ይሄን አላምን እንዴት አስችሎ ነው የደበቀው? መቼም ይሄን ቪዲዮ መቼም ታያለህ አይደለም? ስለቅ ይሄን ቪዲዮ ታያለህ ታውቃለህ። ይሄንን ሚስጥርህን ማለት ነው ላለማውጣት በጣም ሞክሬያለሁ። 1 ወር ሙሉ ደግሞ ማለት ነው ስታገለ የነበረው ይሄን ሚስጥር እንዳይወጣል። ምን አይነት ምላሽ አለ ለዚህ ፎቶ? ለፎቶ ብቻ አይደለም እጅ ላይ ለደረሱት ለእያንዳንዱ ፋይል ምን አይነት ምላሽ አለ? ይሄ በጣም ጥቂቱ ነገር ነው። በጣም ማለት ነው። ለዚህ አይደለም እያለቀስኩ ያለሁት። ምናልባት ይሄን እንደዚህ አይነት ነገሮች ፎቶ ብቻ ቢሆን ኖሮና ያየሁት ይሄን ነገር ብቻ ቢሆን ኖሮ ማለት ነው ጊዜው የተሻሻለ ነው። ጠላት ይሆናል እንደዚህ ያደረገው ብዬ አስብ ነበር። የሚያስለቅሰኝ ግን ሌላው ፋይል ነው። ይሄ ፋይል ብቻ አይደለም። ይሄ በጣም ተራ ነገር ነው።
ግን ምን መልስ አለ? ምን ትመልስልኛለህ? ለዚህ እንዴትስ አስችሎ ደበቀው? እንዴትስ ደብቀ ይሄን ያህል ጊዜ ከኔ 2 ልጅ ለመውለድ አደረሰክ? ምን አይነት ሚስጥረኛ ሰው ብትሆን ነው? ማለት ምንም ደብቄ እንደማላቅ ታውቃለህ። ሁሉ ነገር ለአንተ ግልጽ አድርጌልህ ነው እስካሁን ድረስ አብሬክ እየኖርኩ ያለሁት። ግን ደግሞ አንተ እያደረክ ያለው ነገር እንደዚህ አይነት ነገር እኔ እጅ ላይ ሲደርስ አንተ ምን እየተሰማክ ነው? ከኔ ሸሽተህ ስትሄድ ምን ላይ ስጠኝ ስልክ ችላ ብለኸኝ ባላወቀ እንንጃ ብለኸኝ የራስ ፎቶ ራስን እያሳየው ግን እኔን ምንድን ያልከኝ? እንንጃ መልስ አይሆንም። እኔ ለዚህ ነገር ማለት ነው አንዴ ጀምሬዋለሁ። ገባክ አይደለ? እስከ መጨረሻው ድረስ ሄድበታለሁ ከዚህ በኋላ ማለት ነው። ብቻዬን ነገሮችን ለማስተካከልና ያንተን ገበና ለመደበቅ 1 ወር ሙሉ ለፍቻለሁ። እና እኔ እንግዲህ ብትወዱም ድራማ ነው የነሱ ድራማ አያልቅም። በጣም ነው የሚያስጠላ። ግን ይሄ ድራማ አስተማሪነት የለውም። ህዝቡን አያስተምርም፣ ሰውን አያስተምርም። ለምን እንደሆነ ብቻ አልገባኝም ይዛችሁ የምትመጡት እንደዚህ አይነት ነገር። ይሄ እኮ በሚስት ላይ ሌላ ነገርን መፈጸም፣ በደል መፈጸም፣ ሌላ ሴት መያዝ፣ ማግባት፣ እንደዚህ ብልግና መስራት ምናምን ቆሻሻ ነገር ነው የምታስተምሩት እንጂ ጥሩ ነገር እያስተማራችሁን አይደለም። ስለዚህ ሌላ ነገር ይዛችሁ ብትመጡ ብዬ አስባለሁኝ። አላማረኝም። የነ አብርሽና የነ ናሆም ድራማ በጣም ያስጠላል። አስተማሪ ካልሆነ ሰው እየጠላችሁ ነው የሚሄደው እና አያስተምርም። እውነት አይደለም። ይሄ ቆሻሻ ነገር ነው፣ የሴጣን ነገር ነው እንትን የምትሉት። አሳፋሪ ናችሁ። ማግባትሽ በፊት እርጃቸው። የቤተሰብ ጣጣ ሳትጨርሱ ወደ ትዳር አትግቡ። እኔ በዛ ነው መስማማ። ባልና ሚስት ሁለቱም ተስማምተው ካልሆነ በስተቀር ያለ ሚስት ፍቃድ ባል ቤተሰቦቹን መርዳት አይችልም። አሁን አንዱ ጀዝባ አለኝ። አሁን በሴት ብር የሚኖር ነው። አግብቶ አሚን ነው ምናምን ነው ስሙ። አብዛኛው እንደዚህ ጀማል፣ ሰኢድ፣ አሚን ምናምኖች ያገባሉ፣ ወደ አረብ ሀገር ሴት ይልካሉ። እነሱ እዛ ቁጭ ብለው ጫት እየቃሙ ሴቷ ብር ትልካለች። ወይ ሳውዲ አንዲት ሴት ይጠብሳሉ፣ አየር ላይ ኒካ ያስራሉ። በፌስቡክ ወይ በቴሌግራም ወይ በኢሞ የሆነች ልጅ ይጠብሳሉ። ከዛ አገባሻለሁ በሚል ሰበብ ቃል ይገቡላትና አየር ላይ ኒካ በአካል ሳታገኘው አየር ላይ ኒካ በቤተሰብ ያስራሉ። ከዛ ጀለሴ ብር እየላከችለት እሱ እዛ ከሌላ ሴት ጋር ይማግጣል፣ እንደፈለገ ጫቱን ይቅማል፣ ላይፉን ይኖራል። ከዛ ሀቢባ የምትባል ሴትዮ መጣችና ቲክቶክ ላይ አረብ ሀገር ያለ ሴት አባነነችው እና ማሪ ተርን ኦፍ ዩር ከማይክ ፕሊስ አባነነቻቸውና አንልክም ማለት ጀመሩ ሴቶቹ። ብር አንልክም ማለት ጀመሩ። ከዛ ተነሳባቸው። እየመጡ እዚህ ኮመንት ላይ አፋቸውን ይከፍታሉ። ስትከፍት ትውላለን። የእህቶች መምከሪን አላቆምም። የለም ተነስ ከጫት ላይና ሰርተ ብላ ነገር ሳይ አልተመቸውም ነበር። የተያዘልን ጥሩ ምናምን ሳየው ትንሽ ደብሮት ነበረ። ከዛ በቃ እንደዚህ ቢሆንስ እኔ ሊያዝልሽ አብሮ መኖሩ ሳይሆን አብረን ሄደን ወይ ለተወሰነ ጊዜ ብቻሽን እየኖርሽ ታይኛለሽ ምናምን ነገር አይነት አቀረበልኝ ማለት ነው። ከዛ በበነጋታ ምናምን አድረን ይዘን ቀን ሄድን፣ ተመልሰን ሄድን። ከዛ ሆቴል ምናምን ያዘልኝና ቆየሁ። ከዛ በኋላ ብዙም አልቆየም፣ ቤት ምናምን ተከራየን ማለት ነው። ከዛ አብረን ነበር እየኖርን የነበረው። አብራችሁ እየኖራችሁ ህይወት ቀጥሎ ነበረ አደለ? በመሀል እሱ የነገረኝ ብዙ ነገሮች ነበሩ አደለ? አብሮ መኖራችሁን ያለያያችሁ ምክንያቶች ማለት ነው። እነሱ ነገሮችን ንገሪኝና አብሮ በመኖር ሂደት ውስጥ የተፈጠሩ አለመግባባቶች አሉ። በተለይ በአንቺ በኩል ቤተሰብ በማምጣት እሱን በሰላም ግባ ምን ሆንክብኝ፣ እንዲሁም የት ነው ምን ሆነ ነው ከማለት ይልቅ ምን ሆንክ በላ ሆይ ናልኝ እንጂ አትለኝም፣ ፍቅር አትሰጠኝም፣ ቤቴ እንዲናፍቅ አታደርገኝም። ይሄ በቆይታችሁ ጊዜ የነበረው አይደለ? በእሱ መካከል የገለጻቸው አንቺ ለሱ እሱ ለአንቺ ትኳኋኑ የነበረውን ነገር ንገሪኝ ብዬ። ኦኬ እሺ። አብረን በምንኖርበት ሰዓት ያው ማንኛውም ሰው እንደሚጋጫ እንጋጭ ነበር፣ እንጣላ ነበረ፣ የሆነ ነገሮች ያጣሉ ነበረ። ግን ምንድነው የሆነው የሆነ ነገሮችን አያለሁ፣ አይቼ ጠይቀዋለሁ። እሱ ምንድነው የሚፈልገው? መጠየቅ አይፈልግም። ለዛ ማብራሪያ መስጠት አይፈልግም። ከዛ በቃ እንትን ነው ይሄ ለነገሮችን ስጠይቀው መልስ አይሰጠኝም። እሱ በራሱ መንገድ ነው የሚሄደው፣ እንዲጠይቅ አይፈልግም። እኔም ግን መጠየቅ ይፈልጋል፣ ከኔ መልስ መስማት ይፈልጋል። ከዛ ብዙ ነገሮችን አያለው። እሱ ሹፌር ነው እንደተናገረው፣ ሹፍርና ነው የሚሰራው። ያው አብዛኛው ነገሮችን ውጭ ነው የሚያሳልፈው፣ ከቤቱ ይልቅ ውጭ ነው የሚያሳልፈው። እውነት ለመናገር እኔ ሰነፍ ሴት አይደለሁም። ያው እሱ ሰነፍ ሴት ነች ነው ያለው አይቼዋለሁ። ሰነፍ ሴት የሚባል ሴት አይደለሁም። እውነት ለመናገር ለራሴ ሆድ እንዴት ተሯሩጬ ይላል በላችን። አንደኛ ምንድን ያለችው መታየቅ አይፈልግም። አንዳንድ ነገሮችን እያየሁ ስጠይቀው መታየቅ አይፈልግም።
መጠየቅ ይሄ ትክክል ነው ወይ? እንሄድበታለን። መጠየቅ አይፈልግም እንጂ እኔ እግዚአብሔር ይመስገን ያውቃል ቤቴ እንዴት አድርጌ እሱም ለራሷ እኮ ነው ያለው። እሱም ለራሷ ቺፕስ ገዝታ ትበላ ይሆናል እንጂ ለራሴ ይሁን እንደዚህ ምኖራት ሴት አይደለሁም። በቃ ያገኘሁትን ነገር በልቼ ቁጭ እላለሁ። ካስፈለገኝ ልሰራ እችላለሁ። ለእሱማ ክሽም እንደምታደርግለት ተናግሯል። እንደዚህ ሰነፊት ምንባት ሴት አይደለሁም ማለት ቤቴ ላይም ያው እሰራለሁ። በደንብ ነው የምሰራው። በእውነት ለመናገር እውነት እንደ ጎረምሳ ነው ሶፋ አውጥቼ ማጥበው ምናምን ነገር በቃ ቤቴ ላይ በደንብ ነው የምሰራው። ድንገት ለራሴ ሁሉ እሱ እንደተናገረ እሱንም የሆነ ድብርት ነገር ሲሰማክ ምናምን የለም እንደዛ ላልሰራ እችላለሁ። እንደዛ ነው እና እሱና እኔ እንትን የሚለን አብዛኛው ስልኩ ላይ ያለፈ ታሪክ ነው። በእርግጥ እኔ ጋርም ይኖራል። አሁን እሱና እኔ የተገናኘን ሰሞን የኔ የምጠቀምበትን ስም ሰብሮታል። ከዛ በኋላ እኔ ከማንም ጋር ሪሌሽንሽፕ ምናምን ነገር የሚባል ነገር አልነበረም። ያንቺን ቁጥር ስልክ ቁጥር ልክ ተገናኝተን ሳምንት ምናምን ቢሆን ነው። ከዛ በኋላ ሰብሮታል። የራሱን ስም የሰጠኝ እንድጠቀምበት በራሴ ስም አይደለም የምጠቀም የነበረው። በቃ ብገናኝ እንደዚህ በቃል የማውቃቸው ጓደኞቼ ወይ ቤተሰብ ምናምን ካልሆነ የኋላ ታሪክ ምናምን የሚባል ሰው ቃል ነበረም ስልክ ቢኮዝ እሱ እንትን ይቀይሮታል፣ ስም ይቀይሮታል ምናምን። እስከዚህ ያክል ነበር የገባሁት። ማለት ምንም አይነት ነገር አይቼ ምናምን አይደለም የገባው። እስኪ ስንገናኝ እነግረው ነበረ። እንደውም አንተ እኮ ሹፌር ነበር የምትመስለኝ ምናምን እለው ነበረ። ማለት ይሄ ገንዘብ ያገናኘኝ ነገር አይደለም። ዳግም ይሄ ገንዘብ አለው ተብዬ የገባሁበት አጋጣሚ አይደለም። ተያየን፣ እንደማንኛውም ሰው አውራን። እንደዛ ነው ግንኙነታችን የነበረው። ከዛ ምንድነው የሆነው? ይሄ አለመግባባታችን ምን ሆነ መሰለህ? እሱ ስጠይቀው አለመመለሱ እሱ አንድ ክፍተት ፈጠረብኝ። አሁን ለምሳሌ እኔ ስልኩ ላይ ሴቶች ጋር ሲያወራ ያለው እሱ ነገር ጠይቃለሁ። በቃ እንደዚህ ለክ ማትናገራቸው ነገሮች አሉ ውስጥ ቀን የሚነኩ ነገሮች። እሱ ስጠይቀው ግን ያው የሚመልስልኝ ይሄ ብቻ ደስ ማይል እንትን ነው የሚመልስልኝ። ወይ እኔ እንደማያገባኝ ወይ ደግሞ ይመልስልኛል። የሚመልስልኝ ነገር ግን አጥጋቢ አይሆንም። ቃል ለምሳሌ የሆነ ነገር እንደዚህ ተጻጻፍ አይደለ? ይሄ ምንድነው ብዬ እኔ በጣም ነው የማለቅሰው። እኔ ደግሞ ማለት ነው ከማውራት በጣም ነው የማለቅሰው። እና ስጠይቀው ምናምን ምላሽ አይሰጠኝም። እና ደግሞ ምንድነው እሱና እኔ አሁን ላይ እናትና አባቴ አብረው አይኖሩም፣ ተለያይተዋል። በሆነ ኬስ ተለያይተዋል። እና እናቴ ብቻዋን ነው። የኔ ታናሽ አለ፣ ሁለት ናቸው የኔ ታናሾች፣ አንድ ሴት አንድ ወንድ አሉ። ብሌን ታፒሰር ጻፊ የሆነ ነገር በቀደም የኤምባሲው ቀን ይቅርታ እሺ ስላቋረጥኳችሁ። እዚህ ጋር ደግሞ እሷ የምትናገራት ኮሚቴው የመጣ ጊዜ ሞዴሬተሮች ዝም ብለው ያለ እኔ ፍቃድ ሰው አስገብተው በኋላ ከኤምባሲ የተላከን ሰው የሆነ ሰው በሆነ ነገር አስቀይሞ ምናምን እኔ ላይ ኮምፕሌን እንዳይመጣ ሰው ዘግቼ ነበር ማስገቢያውን። ማስገቢያ የከፈትኩት የመስዬ የሶፊ የቤቲ እና የክብሪት ብቻ ነው። 4 ሞዴሬተሮች 30 ሞዴሬተር ማስገባት የሚችሉት 4 ሞዴሬተሮች ብቻ ናቸው። መስዬ፣ ቤቲ፣ ሶፊ እና ክብሪት ብቻ ናቸው ማስገባት የሚችሉት። ታስተዳድር እሷ ነች። እና እኔ ደግሞ ባለኝ አቅም በምችለው ቤተሰቤን አግዛለሁ። እሱን ወዶ ፈቅዶ ነው የገባው። ማለት ችግር የለውም ምናምን ነገር ብሎኝ ማለት ነው። በቃ ቤተሰቤን አግዛለሁ ምናምን ብዬ ነበረ። ከዛ እሱም በሰዓቱ እሺ ምናምን ብሎ ነበር የገባሁት። ከዛ ምን ሆነ መሰለክ፣ እኔ ከእናቴ ጋር በጣም ፍሬንድ ነን፣ በጣም ነው የምናወራው። ስለ ትዳሬ ግን እግዚአብሔር ይመስገን አንድ ቀን ክፉ ነገር ብለኝ አታውቅም። እውነት ለመናገር ምክንያት እሷን አስፈቅጄ አይደለም የገባሁት። ስወጣም እሷን አስፈቅጄ የመውጣበት ምንም ምክንያት የለም። የውስጤን የቤቴን ገመና ማውቀው እኔ ነኝ፣ ምኖረውም እኔ ነኝ። እሷ መጣች 2 ወር 3 ወር የተቀመጥ ነው ቤት ውስጥ 3 ወር ከምናምን 4 ወር ምናምን የተቀመጠች ቤት ውስጥ። በዛ ውስጥ የቤቴን እንትን ታቆመችኝ። እኔ ነኝ የኖርኩት። ማናት 4 ወር የተቀመጠችው? እናቱ። እሱ ያለው 5 ወር ነው። 5 ወር 4 ወርም ሆነ 5 ወር ስቲል የሚስት እናት መታ ትዳር ውስጥ መኖር ትክክል አይደለም። አንድ ነጥብ ደግሞ እሱ ላይ ያስኩበት መጠየቅ አይወድም። ስልኩ ላይ የሆነ ነገር አይቼ ስጠይቀው መጠየቅ አይወድም። ስጠይቀው ይሄ ምንድን ነው ብዬ ስጠይቀው ይቆጣል። መብት የለውም። መብት የለህም አለመጠየቅ ግዴታክ ነው። ባል እስከሆንክ ድረስ ግዴታክ ነው የመጠየቅ አውቀው። ስለዚህ እሷ አይደለም ግቢ ያለችኝ፣ እሷ ውጭ ልትለኝ አችልም። እና ምንድነው ነገርኩት፣ ይሄ እንደዚህ ነው፣ እኔ እረዳለሁ፣ የኔ ታናናሾች አሉ፣ አስተምራለሁ። ምክንያቱም የቤቱ ታላቅ ልጅ እኔ ነኝ አለ ወንድሜ። ግን እሱም ህይወት ስላልተመቻቸላት የራሱን ላይፍ ነው የሚኖረው። ማለት እንደሌለው ሰው ምናምን አይነት ነገር አይደለም። በቃ እሱም በሚችለው አግዛል ይልካል። ከዛ ውጭ እናቴም በጣም እኔ እውነት ለመናገር እናቴ በጣም ጎበዝ ሴት ነች፣ በጣም ማለት ነው።
በፊትም እኛን ድሮ ስታሳድግ በቃ ማይሰራ ስራ ሰርታ ስልክ ለሷ ማይገባትን አይነት ስራ ለእናቶች ተገብቶ አይደለም። በእርግጥ ሁሉም እናቶች የሚሰሩት ግን ያው ልጆቻችን አንቺ ልታርሳት ነው የመጣችው። ቤቷን ትታ ለምትይው ቤት የላትም ሲጀመር። እናትየው የእንጀራ አባት ነበረ። የእንጀራ አባት ሞተ። ሲሞት የቤት ኪራይ ከፋይ አካል ስለሌለ ስራ ስለሌላት ነው እሷ ቤት ልትኖር የመጣችው። ዝም ብለሽ አታውሪ ልታርሳት ብለሽ። ባሏ የእንጀራ አባት ሲሞት ነው የመጣችው። ሁለተኛ ባሏ የዚቺ አባት ሳይሆን ታናሿን የወለደችበት የ8 ዓመት ሴቷን የወለደችበት የእንጀራ አባት ሲሞት ነው የመጣችው። የመጀመሪያውን ኢንተርቪው ካልሰማሽ አዳምጪ። መጀመሪያ እኔ በደንብ እያዳመጥኩ እንዳይጠፋብኝ እዚህ ጋር ደብተር ላይ ኖት እያያዝኩ ነው የምሰማው። ልጆቻቸውን ለማሳደግ ብለው ነው ደረቆት ቆልታ ምናምን በቃ እንደዛ ቁጥጥር ያለ ሴት ነበረች። በጣም ጎበዝ ታታሪ ሴት ነች። አሁንም ከሰው እጅ የምንጠብቅ አይነት ሴት አይደለች። ትሰፋለች፣ ሼፍ ነች፣ ትሰራለች። ወረቀት አላት 2 በቴክኒክና ሙያ የተመረቀችበት ትሰራለች። እና እንደውም ምንድነው ካሉበት አካባቢ ወደ ወረታ ሲመጡ ደብረ ማርቆስ ነበር የሚኖሩት። ወደ ወረታ ሲመጡ ስራ መስራት አልቻለች። ማለት ገብታ ነበር ሆቴል የተሰራች ነበረ። ግን ከልጅት ገና 10 ዓመቷ ምናምን ነው። እና ያው ቀንም ሙሉ ነው። ሼፍ ደግሞ ግማሽ ሰዓት ምናምን የለም። አነስ ያለች ከተማ ስለሆነች ግማሽ ሰዓት ምናምን አያሰሩም። ሙሉ ቀን ነው። እና ከልጅት ጋር አልተመቻችላትም። 12 ሰዓት ነው የምትወጣው። ማታ 3 ሰዓት ከምናምን እስከ 4 ሰዓት ነው የምትገባው። ከዛ ልጅትን ቴክል ማድረጋት የለም። ወንድሜ ደግሞ እዛኛው ጋር ነበር፣ ፋዘር ጋር ነበር የሚኖረው ማለት ነው፣ እዛ ደብረ ማርቆስ። ስለዚህ ልጅት ጋር ብቻዋን ስለሆነች ያው ለዛ እየሰራች አልነበረም። ግን ያገኘችውን ትሰራለች። ለራሷ እና ለልጇ አንሳ አታውቅም። እውነት ለመናገር ለሆዷ አንስታ አያውቁም የተረፈ ነገር ባያደርጉ። እና በቃ እሱን ነገር ተነጋግረን ምናምን ነበር የገባ ነው እና እናውራለን ምናምን። አንቺ ብለሻል። አይ እኔ ቤተሰቦቼ ከኔ የሚጠብቁት ነገር ስላለ አሁን ወደ ትዳር አልገባም። ወደ ትዳር አንቺ ብለሻል። አይ እኔ ቤተሰቦቼ ከኔ የሚጠብቁት ነገር ሳምራይት ሚዩት ማታደርጊ ከሆነ አትግቢ ባክሽ። እንደገባሽ ሚዩት ማታደርጊ ከሆነ ራሱ መታጠራ አለው። ስለዚህ ለቤተሰቦች ላስተካክል ብለሽ መጀመሪያ አስቀምጠሽ ነበር። እንትን ትዳሩን አልፈልግም ምናምን አላልኩትም። እንደዛ አይነት ጥያቄ ሳመጣልኝ እኔ እንደዚህ ናቸው ቤተሰቦቼ፣ እኔ እሰራለሁ፣ መስራት አለብኝ፣ በምሰራው አግዛለሁ ምናምን ነገር ብዬው እንጋባ ሲላት እኔ የምረዳው ቤተሰብ አለኝ፣ ቤተሰቦቼን አግዛለሁ ብዬው ብሌን ደጋግሜ ኢንቫይት እያደረኩሽ ማሪ አክሰፕት አድርጊና ግቢ አግዛለሁ ብዬው ግን ነግሬውን የገባሁት ወደ ትዳር እንደማግዝ ቤተሰቦቼን እንደማግዝ ነግሬው እያወቀን የገባሁት ብላ። ከዛ ደግሞ እናቴ ሼፍ ናት፣ ስራ አላት፣ ራሳቸውን የሚተዳደሩት ትንሽ ይጋጫላ። ኦልሬዲ እኔ ያላስተዳድራቸውም የራሳቸው ገቢ ያላቸው ከተባለ እዚህ ጋር ግን ከመጋባት በፊት ግን የማስተዳድረው ቤተሰብ አለኝ። እኔ የመጀመሪያ ልጅ ነኝ። ታናናሾችን የማስተምረው ማሳድገው እኔ ነኝ ከተባለ በሰዓቱ እሱም ተስማምቶ ነው የጀመርነው። ግንኙነታችንን ትዳራችንን ተነጋግረን ተስማምቶ ነበር የጀመረው። ከዛ በኋላ ነው ነገሮች ያልሆኑት እኮ። አሁን እሱ ያለኝን ነው ማስታወስልሽ። ቤተሰቦች መጡ። ህይወት የኔና የእሷ ትዳር ሳይሆን የፋሚሊ የሆነ እኔ ከስራ ውዬ ቅድም እንዳልሽኛችን ረጅሙን ጊዜ ስራ ላይ ነው፣ ትራንስፖርት ላይ ነው፣ መንገድ ላይ ነው የሚያሳልፈው ጊዜውን። በዛ ጊዜ እኔ ሚስቴን አፍቃሪ ልጄ ብዬ ስመጣ ማገኘው ቤተሰብ ነው። ቤተሰቦቿን ወደ ህይወቱ አስገቡ። እንዲያውም በቤተሰቦችሽ ልጅ ስራ እንፍጠር እንጂ እስከመቼ ከኛ ጋር ሚስት ባሏ ስልክ ላይ ስላየችው ነገር ስላየችው ማንኛውም ኮንቨርሴሽን የመጠየቅ መብት አላት የላትም? አላት አይደል? ኦኬ። ስለዚህ ባልም የማስረዳት ግዴታ አለበት። ቦዝ ዌይ ሚስትም እንደዛው ባሏ ስልኳ ላይ የሆነ ነገር ካየ የመጠየቅ መብት አለው፣ ሚስትም የማስረዳት ግዴታ አለባት። ኦኬ። ስለዚህ ይህን ኤክስ እናደርግበታለን። አንድ ኤክስ ተገኘ እሱ ላይ። ኦኬ። እሺ። ሁለተኛው የእሷ እናቷ እህቷና ወንድሟ መጥተው ቤታቸው ለ4 ወር ያህል ኖረዋል። የእሱም እናት 2 ወር ኖረዋል። ይሄ ሁለቱም ላይ ነው ኤክስ የሚያስደርገው፣ እሷም ላይ እሱም ላይ። የባልን ቤተሰብ የሚስትን ቤተሰብ መጥቶ ትዳር ላይ ኦኬ፣ እናንተን ነው የምጠይቀው፣ እኔ አይደለሁም የምወስነው፣ ኤክሱን እናንተ ናችሁ። እሺ፣ ትዳር ላይ የሚስት ቤተሰብ ሆነ የባል ቤተሰብ መጥቶ መኖር አለበት ትዳር ላይ? የእሷ 6 ወር አይደለም 4 ወር። ደግመሽ ስሚ ኢንተርቪውን። እኔ እየሰማው እያንዳንዱን ምጽፈው ምንም አይነት ሚስቴክ እንዳልሰራ ነው። የለበትም። ቴንክ ዩ። ስለዚህ ሁለቱም አንዳንድ ኤክስ አለባቸው በዚህ። እሷም የእሷ ይበልጣል እንደውም። ለምን እሷ 3 ቤተሰብ ነው ያመጣችው፣ እሱ 1 ነው እናቱን ያመጣው።
ሶ ዋቴቨር ይዚት ሁለቱም በዚህ ጉዳይ ኤክስ አለባቸው። ኦኬ እሺ። ስራ እንድትሰራ አይፈቅድላትም ነበረ። ባል ለሚስቱ ስራ እንድትሰራ አለመፍቀድ መብቱ ነው። ሚስትስ የመስራት መብት የላትም። ሶስተኛው ነጥብ አይደለም። ምንድን ነው ጥያቄው? ሚስት ስራ የመስራት መብት የላትም አላት። አንድ ሚስት ስራ የመስራት መብት የላትም። መስራት ከፈለገች አላት። ያ ባለ ሀብታምም ቢሆን ሚስት መስራት ከፈለገች መብት አላት አይደል? ስለዚህ ስራ እንዳትሰራ መከልከሉ ኤክስ ያሰጠዋል። እስካሁን እሷ 1 ኤክስ እሱ 3 ኤክስ አግኝቷል። ኦኬ ከስራ ሲገባ ከአከራዮቼ ጋር ቡና እየጠጣው ማግኘት ነው የሚፈልገው። እኔ ደግሞ ይሄ አይመቸኝም፣ ቤቴን ዘግቼ ነው የምቀመጠው። ስለዚህ ያ ነገር ይደብረዋል። ኦኬ ግዴታ አለባት። አሁን የእሷ ኤክስ ምንድን ነው? አንደኛ ቤተሰቦቿን ከመጀመሪያም ይሄ አቋሚ መቼም ነው የማይቀይረው። ቤተሰቦቿን ባሏ እንዲያኖርላት መፈለጓ ኤክስ ነው። ለምን ግዴታ የለበትም። ኦኬ መፈለጓ ኤክስ ነው። ኦኬ እንመጣበታለን። ሁለተኛ ተቷል። እሺ ከዛ እሺ፣ ስለዚህ ይሄ ኤክስ ነው። ግዴታ የለባትም ጎረቤትና አከራይን ማባበል አይደል? ለምን ብቻሽን ቤት ዘግተሽ ትቀመጫለሽ? ቤት ጋር ማውራት፣ ከአከራይ ጋር ማውራት አትሄጂም ብሎ ክኩሉኝ። እኔ እምቢ ብዬ ሄድኩኝ። ከዛ እምቢ ብለሽ ቃሌን ጥሰሽ ስልሽ እዚህ ቤት እንዳትመለሽ ብሎ ቴክስት አድርገልኝ። አንድ ሚስት ያለ ባሏ ፍቃድ የጓደኛዋን ቤቢ ሻወር መሄድ ትችላለች? ይሄ ለባል ዲስርስፔክት አይሆንም? ባሏን ማክበር አልነበረባትም? እኔ በራሴ አላደርጉም። ባሌ የጓደኛን ቤቢ ሻወር አትሄጂ ካለኝ ባሌ ይበልጥብኛል። ከጓደኛዬ አይደለም ከጓደኛዬ ከቤተሰቤ ባሌ ይበልጥብኛል። ከቤተሰቤ ባሌ መርጬ ነው ቤተሰቦቼን ጥዬ ወጥቼ ባሌ ቤት እየኖርኩ ያለሁት ራይት። ስለዚህ ሁለተኛ ሚስቴክ፣ አንደኛ ቤተሰቦቿን እሱ እንዲያስተዳድርላት የምፈልገው ኤክስ ነው። ሁለተኛ የጓደኛዋን አጥር ኦፍ አትስማሽ ፕሮግራም ከባሏ ትዕዛዝ ውጭ እምቢ አትሄጂ እያለ እምቢ ብላ መሄዷ ትክክል አይደለም። ኤክስ ሁለተኛ ኤክስ አግኝታለች። እሺ እሱ ስንት ኤክስ አግኝቷል? መጠየቅ አለመፈለጉ 1፣ ቤተሰቦቹን ማምጣቱ 2፣ ስራ እንድትሰራ አለመፍቀዱ 3፣ ከአከራዮች ጋር ቡና ካልጠጣሽ ብሎ ሁሌ ከነሱ ጋር እንድትሆን መፈለጉ 4። እሺ ይሄ የእሱ አስተት ነው። ከዛ ከቤት ኦኬ ቤት አለማደር እና አንዳንድ ጊዜ ቤት የት ነው ያደርገው ስትለው እናቴ ጋ እሷ ቆይ እዚህ ይቺ ነጥብ የእሷ ዘለልኩት። ሶሪ እሷ ትንሽ በተጨቃጨቁ ቁጥር በሻንጣ ልብስ ይዤ ወጥቼ ጓደኞቼ ጋር ወይም ፈጠረ ቁጥር ልብሷን ብድግ